ኦኬ ጋይስ እንዴት ናችሁላችሁም? ዛሬም ተመልሻለሁ በአዲስ ፔር ጋይስ። ዩሮ ጂፒፒ ላይ ነው ሴል ፖዚሽን ያዝኩት። እንደምትመለከቱት ጋይስ ሴል ፖዚሽን አክቲቭ አድርጌያለሁ። ልክ እዚችኛዋ ካንድል ስቲክ ላይ እዚችኛዋ 30 ሚኒት ካንድል ስቲክ ላይ ሴል ፖዚሽን አክቲቭ አድርጌያለሁ። አሁን ነው የገባሁት ከ30 ደቂቃ በፊት። ትንሽ አርፍጄ ነው ሪከርዱን የጀመርኩት ጋይስ። ሶ እንደምትመለከቱት ኦልሞስት ወደ $200 ኢን ፕሮፊት ነኝ። ወደ $600 ነው የፉል ቲፒ የምጠብቀው። ሶ ይችኛዋንም ትሬድ የተወሰነች ብሬክ ዳውን ላድርግላችሁ ጋይስ። ሶ እንደምትመለከቱት ማርኬቱን ወደ ዴይሊ ሄደን እንመልከተውና ከዴይሊ ጀምሮ ቶፕ ዳውን እየሰራን እንመለስ ማለት ነው ጋይስ። ሶ እንደምትመለከቱት ጋይስ ይሄ የዴይሊ ቻርት ነው። ማርኬቱ ወደ ላይ በደንብ ፑሽ እያደረገ ነበር። ይችኛዋ ሙቭመንት ከተመለከታችኋት ስትሮንግ የሆነ ቡሊሽ ሙቭመንት ውስጥ ነበር የነበረው ማርኬቱ። ዘን ይችኛዋን ትሬንድ ላይን ተመልክቷት፣ ጀስት ይችኛዋን ትሬንድ ላይን ብትመለከቷት ማርኬቱ ከዚህ ትሬንድ ላይን በላይ ነበረ ሲጓዝ የነበረው። ሶ እንደምትመለከቱት ይሄ የዴይሊ ነው። እንደምትመለከቱት ማርኬቱ ይሄኛው ሙቭመንት ከጨረሰ በኋላ እቺን ፕሪቪየስሊ ኪ ሌቭል የነበረችዋን ኤሪያውን እቺ የሰመርኩባትን በፐርፕል ያሰመርኩባትን ኤሪያ ብሬክ አድርጎ ወደ ታች ሙቭመንት ጀመረ ማለት ነው። እንደምትመለከቱት እዚህ ጋር ፕሪቪየስሊ ማርኬት በጣም የተመላለሰበት ቦታ ነበረ። ወደ ግራም ሩቅ ብትሄዱ እስከ 2023 ምናምን ወደ ኋላ ብትሄዱ ማርኬቱ እዚህ ጋር ሲደርስ ወደ ላይ የወጣበት ወይም ወደ ታች የተመለሰበት ሪያክት ሲያደርግበት የነበረ ዞን ነው ዴይሊ ላይ ማለት ነው። ሶ ማርኬቱ እሱም ብሬክ ካደረገ በኋላ ተመልሶ ይችኛዋን ኤሪያ ብሬክ አድርጓት ከሄደ በኋላ ተመልሶ ገባባት ማለት ነው። እሷንም ብሬክ አድርጎ ወደ ታች ሙቭመንት ጀመረ ማለት ነው። የዴይሊ ትሬንድ ላይኑንም ብሬክ አደረገ ማለት ነው። ሶ ምንድነው ከዚህ በኋላ የምንመለከተው ክሊርሊ ወደ ሴል ፖዚሽን ነው የምንፈልገው፣ ሴል ኦፖርቹኒቲ ነው የምንፈልገው ማለት ነው። ቢኮዝ ማርኬቱ ሙቭመንቱን ወደ ላይ ያለውን ሙቭመንት ጨርሷል ማለት ነው። እዚች ጋር እንደምትመለከቱት ይችኛዋን ኪ ሌቭል በስነስርዓት አክብሮ ወደ ላይ የሚጓዝ ቢሆን ኖሮ ሌሚ ሾው ዩ ጋይስ ይችኛዋን ሙቭመንት አክብሯት እቺ ኪ ሌቭሏንም እንደ ሰፖርት አይቷት ወይም እንደ ሰፕላይ እንደ ዲማንድ ቦታ አይቷት ወደ ላይ ቢጓዝ ኖሮ አሁንም ባይ ኦፖርቹኒቲ ነበረ የምንፈልግ የነበረው ማለት ነው። አሁን ግን ማርኬቱ ይችኛዋን ፕሪቪየስሊ ኪ ኤሪያ የነበረውን ቦታ በድጋሚ ሰብሮት ወደ ታች ወረደ ማለት ነው። ወደ ታች ከወረደ በኋላ ምን አደረገ? ማርኬቱ በድጋሚ ተመለሰና እሱን ኤሪያ ቅድም ሰብሮት የነበረውን ኤሪያ ኪ ሌቭሉን አሁን ሄዶ እንደ ሰፕላይ ተመለከተው ማለት ነው። እንደ ሰፕላይ ተመለከተው። እሱን ደግሞ ለማረጋገጥ ወደ ታች መውረድ ይኖርብናል ማለት ነው። በትክክል እንደ ሰፕላይ እንደተጠቀመው ለማረጋገጥ ወደ ታች ወርደን እንመልከተው። ወደ 4 አወር ስትወርዱ ክሊር የሆነ ካውንተር ትሬንድ ላይን አለ። ካውንተር ትሬንድ ላይን ያልኩበት ምክንያት ምንድን ነው? አሁን ማርኬቱ ይህን ቡሊሽ ሙቭመንት ጨርሶ ወደ ታች አዲስ ቤሪሽ ሙቭመንት ጀምሯል። ስለዚህ ይሄኛው ካውንተር ትሬንድ ላይ ነው፣ ካውንተር ሙቭመንት ነው ለዛኛው ለሜጀር ሙቭመንቱ ለዚህኛው ከላይ ለሚወርደው ሙቭመንት ይሄኛው ካውንተር ነው ማለት ነው። በተቃራኒ አቅጣጫ እየሄደ ያለ ነው። ሶ በዚህኛው ካውንተር ትሬንድ ላይን ቡሊሽ ሙቭመንት ጀመረ። ወዴት? እስከ ምን ድረስ? እስከ ኪ ሌቭሉ ድረስ ማለት ነው። እንደምታዩት ሃየር ሎ እያለ እስከዚህኛዋ ድረስ ደረሰ። ልክ እዚህኛዋ ሌቭል ላይ ሲደርስ ይችኛዋን ሳይድ ዌይ ተመልከቷት። ይችኛዋን የ4 አወር ሳይድ ዌይ ተመልከቷት። የተወሰነ ማርኬቱ እዛ ውስጥ ቆየ። አውቶማቲካሊ ግን ቮሊዩም ባገኘበት ሰዓት ይሄ ካውንተር ትሬንድ ላይ ነው ብሬክ አድርጎት ወደ ታች ሙቭመንት ጀመረ ማለት ነው። ወደ 1 ሃወር እና ወደ 30 ሚኒት ስንሄድ በደንብ ክሊር የሆነ ሙቭመንት እናገኛለን ማለት ነው። በጣም ክሊር የሆነ ሙቭመንት እናገኛለን። እንደምትመለከቱት እቺ ቅድም ያሳየኋችሁ ትሬንድ ላይ ነች። ማርኬቱ ምን አደረገ? ሃየር ሎ እያለ ሲጓዝ ነበረ እንደምትመለከቱት እዚህ ውስጥ ማለት ነው። ዘን መጨረሻ ላይ የተወሰነ ወደ ጎን ሳይድዌይ ኮንሶሊዴሽን ውስጥ ከገባ በኋላ ማርኬቱ እንደምትመለከቱት ካውንተር ትሬንድ ላይኑን ሰበረ ማለት ነው። ክሊርሊ ሰበረ። በድጋሚ እሷኑ ቦታ 30 ሚኒት ላይም ከፍ ብሎ እዛችሁ ዞን ውስጥ ገባና በካንድል ስቲክ ኮንፊርም አደረገን ማለት ነው። አክቹአሊ ይሄ 1 ሃወር ነው። ወደ 30 ሚኒት ስትወርዱ በካንድል ስቲክ ኮንፊርም አደረገን። እዛው ዞን ውስጥ ገባ። ይችኛዋን ሪጀክሽን ካያችኋት ተመልክቷት። ከፍተኛ የሆነች ትልቅ የሆነች ኢንገልፊንግ ካንድል ነች። ቤሪሽ ኢንገልፊንግ ካንድል ነች ወደ ታች ማለት ነው። አክቹአሊ እኔ እሱ ጋር አልገባውም ቢኮዝ ማርኬቱን አላየሁትም ነበር። ይሄ ስንት ሰዓት ላይ መሰላችሁ? 4 ሰዓት ተኩል ላይ ነበር። አላየሁትም ነበር አክቹአሊ። እኔ ያየሁት እዚች ጋር ነበር 5 ሰዓት ላይ ሙቭመንቱን ይችኛዋ ሙቭመንት እየሰራ ነበር ያየሁት። ሶ እዚችኛዋ ላይ ነው እዚችኛዋ ካንድል ስቲክ ላይ ነው የገባሁት ማለት ነው። ኦልሬዲ ኮንፊርሜሽን ግን የሚሆነን ይሄ ትልቅ ካንድል ነው። አክቹአሊ ይሄ ካንድል ባያውም ኖሮ አያስገባኝም ነበረ ቢኮዝ በጣም ትልቅ ካንድል ነው።
ስቶፕ ሎሴንም ያሰፋዋል። 1 to 2 ኢቭን ላይሰጠኝ ይችል ነበረ። ይችኛዋ ኮሬክት አደረገችው መልሳ ሌላ 30 ሚኒት 5 ሰዓት ተኩል ላይ መልሶ ወደ ታች ሲወርድ ጠብቂ። አክቹዋሊ 6 ሰዓት ይችኛዋ ካንድል ላይ ነው 6 ሰዓት ላይ ነው የገባሁት ይሄንን ማርኬት ማለት ነው። ዘና አሁን ኦልሞስት 1 ሃወር እየሆነው ነው። በጣም ፈጣን የሆነ ሙቭመንት እያሳየ ነው እንደምትመለከቱት ማለት ነው። ይችኛዋ አዲስ 30 ሚኒት ካለች አክቹዋሊ 3 ደቂቃዋ ነው ገና 3 ደቂቃዋ ነች ከተከፈተች 3 ደቂቃ ነው። ጥሩ ተንቀሳቅሳለች ማለት ነው። ስለዚህ ይህንን አይቼ የገባሁት ማለት ነው ጋይስ። የመጨረሻ ኮንፊርሜሽን እነዚህ ካንድል ስቲኮች ናቸው ማለት ነው። አክቹዋሊ ይሄ የሚያስገባል፣ ነገር ግን ስቶፕ ሎስ ሊያሰፋ ስለሚችል የተሻለ ቦታ አገኘው ማለት ነው። አክቹዋሊ ይሄንንም እስኪያጠብልኝ የጠብቀው ነበረ እዛ ጋር በመለከተው ኖሮ። ሶ ይሄን ነው ሴል ያየሁበት ሴናሪዮ ማለት ነው። በቃ ከባለፈዎቹ ጋር ምንም የሚለየው ነገር የለም። ጀስት ሲምፕል የሆነ ክሊር የሆነ ፕራይስ አክሽን ነው እያየው ትሬድ እያረኩ ያለሁት ማለት ነው። ሶ እንደምትመለከቱት አሁን ኦልሞስት ከ1 to 1 በላይ ማርኬቱ ተንቀሳቅሷል እንደምትመለከቱት ማለት ነው። ቪዲዮን በከፈትኩት ፍጥነት ነው ይሄኛው የወረደው። አክቹዋሊ ቅድም ስገባ ካያችሁት ይችኛዋ ካንድል ስቲክ ብቻ ነበረች ፎርም የተደረገችው። ገና 4 ደቂቃው ነው በደንብ እየተንቀሳቀሰ ነው ያለው። ሶ ኦልሞስት ከ1 to 1 በላይ ማርኬቱ ሙቭ አድርጓል ማለት ነው። ሶ የሚፈጠረውን አብረን እናየዋለን ማለት ነው ጋይስ። ሶ ኮንፊርሜሽኖቹን እየያዛችሁት ማለት ነው። ኮንፊርሜሽኖቹን ኮንፍለንሶቹን እየሰበሰብኩ ያለሁትን በደንብ አድርጋችሁ ለመገንዘብ ሞክሩ ጋይስ። በጣም ሲምፕል የሆነ ሀሳብ ነው እያየው ትሬድ ማድረገው እንደምትመለከቱት ማለት ነው። በቃ ማርኬት ቡሊሽ ነበረ፣ ዘን ሙቭመንቱን ቀየረ፣ ወደ ቤሪሽ መጣ። ሜጀር ትሬንድ ላይኑን ብሬክ አደረገ፣ ተመልሶ ብሬክ ያደረጋትን ኪ ሌቭል ሰበራትና ተመልሶ ሪቴስት አደረጋት። እዚህ ጋም ባየው ኖሮ አንድ ኢንትሪ ነበረ የምትመለከቱት ማክሰኞ ነው። ይሄኛው ዌድነስዴይ 21 ላስት ዊክ ይሄ የቆየ ነው። አክቹዋሊ ዴይሊ ላይ ስለነበረ የቆየ ነው። ይሄም አንድ ኢንትሪ ነበረ። ነገር ግን ይሄ እዚህ ጋር የሚያየነውን ቦታ ማርኬቱ ያደረገው ምንድነው? ኪ ሌቭሉን ብሬክ ካደረገ በኋላ ይሄም ሪቴስት አድርጎ ወረደ፣ ተመልሶ ገባ። ይሄም እዚህ ጋር ሲመጣ ሪቴስት አድርጎ እየወረደ ነው ማለት ነው። ሌላ ምንም የለውም። በቃ ኪ ሌቭሉን ብሬክ አደረገ፣ መልሶ ሪቴስት ሲያደርግና በካንድል ስቲክ ኮንፊርም ሲያደርግ ኢንትሪ ታይሚንጓን ጠብቀን አክቹዋሊ በቃ ታይሚንጓን ጠብቀን ኤክስኪዩት ማድረግ ነው ማለት ነው። ኤክስኪዩት ማድረግ ነው። ምንም የተወሳሰበ ነገር የለውም ማለት ነው ከሌሎቹ ሴታፖች ጋር ጋይስ። ሶ የሚሆነውን አብረን የምንመለከት ይሆናል ማለት ነው። አይ ሆፕ በደንብ እየረዳችሁ ይመስለኛል እነዚህ ቪዲዮዎች ጋይስ። ቢኮዝ ብዙ ልጆች እያየው ነው ቴክስት የምታደርጉልኝ ኢንቦክስ ላይ እንትን የምትልኩ ልጆች አላችሁ። ይሄንኑ ራሱ ኮፒ እያደረጋችሁ ቴስት እያደረጋችሁት የምትልኩልኝ ልጆች አላችሁ። በጣም ደስ ብሎኛል ጋይስ። በርቱ። ሲምፕል ነው ስትራቴጂው። እቺኛዋን እዚህ ጋር የምታዩዋትን ደግሞ የመጨረሻ እንትን ነች፣ ኢንትሪ ነች አይደል? ብዙ ጊዜ የማሳየው ይሄንን ሀሳብ እንዲያጠናክርላችሁ ደግሞ ወደ ኋላ ተመልሳችሁ ፕራይስ አክሽንን አጥኑ፣ ሀሳቦቹን አጥኗቸው። እነዚህ ኢንትሪ ናቸው፣ እዚህ ጋር ማሳያቸው ኢንትሪ ናቸው። ኦልሞስት ኤክስኪዩዝ ሲደረጉ ነው። ከዛ በፊት ደግሞ ያላቸውን ሀሳብ ካንድል ስቲኮች ምን እንደሚናገሩ፣ ፓተርኖች ምን እንደሚናገሩ፣ ቮሊዩምን እንዴት አንደርስታንድ እንደምታደርጉ፣ ቮሊዩም ሲገባ ያሰባችሁበት ቦታ ታይሚንጋችሁ ላይ ቮሊዩም ሲመጣ ምን እንደሚመስል መጽሐፎች ምናምን አሉ፣ ፒዲኤፎች አሉ። እነሱን በደንብ አንብቡ፣ ያጠናክርላችኋል። እኔ እዚህ ጋር የምሰራውን ነገር በደንብ ሪያሊስቲክ ያደርግላችኋል። እኔም እሰራለሁ አክቹዋሊ ከዚህ እንደዚህ ከትሬዶቼን ከማሳየትና ከመውሰድ በዘለለ ጀስት ዋና የሚባሉ የፕራይስ አክሽን ሀሳቦችንም በደንብ አድርጌ እሰራላችኋለሁ ከዚህ በኋላ ማለት ነው። እናንተም ግን አንብቡ። እኔ ቻናል ላይም አሉ የፕራይስ አክሽን መጽሐፎች። ወደኋላ ብትመለሱ ወይም ደግሞ ቻናል ውስጥ ገብታችሁ ፋይል ውስጥ ብትገቡ በጣም ብዙ የፕራይስ አክሽን መጽሐፎች ታገኛላችሁ። ከዚህ ቀደም ሼር ያደረግኳቸውም ማለት ነው ጋይስ። ሶ በዚህ መልኩ ፕራይስ አክሽንን በደንብ አንደርስታንድ ማድረግ ትችላላችሁ ማለት ነው። የትም ሳትሄዱ የትም ሳትባክኑ ማለት ነው። ኦኬ ጋይስ እንደምትመለከቱት በፍጥነት ነበር የወረደው ቅድም እንዳሳየኋችሁ። አሁን ደግሞ በፍጥነት ወደ ላይ እየወጣ ነው። ዊዝን 30 ሚኒት ነው። አሁን ከ25 ነው 7 ከ25 ነው ጋይስ። ይሄ ሙቭመንት ቅድም የወረደው ሙቭመንት አሁንም የተመለሰው በዚህቹ 30 ሚኒት ካንድል ነው። አክቹዋሊ ብሬክ ኢቭን አላደረኩም ይሄኛውን ፖዚሽን ብሬክ ኢቭንም ማረክ አልፈለኩም ቢኮዝ ብዙም ድሮዳውን ውስጥም አልነበረም ስፔስ ልሰጠው ፈልጊያለሁ። ቢኮዝ አይ ቲንክ እዚች ጋር ያለችዋንም ደብል
ደብል ቦተም ደብል ታፕ ማርኬቱ ብሬክ አድርጎት ነበር እንደምትመለከቱት። ኢቭን በዚህኛዋ ካንድል በዚህኛዋ 30 ሚኒት ራሱ ማርኬቱ ወጥቶ ነበረ። ሶ የተወሰነ ስፔስ ልሰጠው ፈልጋለሁ ማለት ነው። ማርኬቱን ሊያየው ፈልጋለሁ። አፍተር ዘን ግን ገብቶ የሚወጣ ከሆነ ግን ሜቢ ብሬክ አደርገዋለሁ ከዛ በኋላ ቢኮዝ ቮሊዩም ያገኛል ብዬ ስለማስብ ማለት ነው። አዘርዋይዝ ገብቶ ከወጣ በኋላ ግን ሜቢ ኮምፕሊት ሪቨርሳል ሊሆን ስለሚችል ግን ከዛ በኋላ ብሬክ ኢቭን ማድረግ ይኖርብኛል። ይሄኛውን ግን ስፔስ ሰጠዋለሁ። ያው እንግዲህ ስቶፕ አውት ካረገኝም ኢትስ ኦኬ ጋይስ። አሁን ደግሞ ወደ ፕሮፊት በደንብ አድርጎ ተመልሷል ጋይስ እንደምትመለከቱት። ኢቨን ኢፍ ወደ ብሬክ ኢቭንም አልተጠጋም ነበር። አክቹዋሊ አላረገውም ብያችሁ ነበር። ነገር ግን አሁን ድሮፕ አድርጎ ደግሞ ወደ ፕሮፊት ተመልሷል። ያን ያክል አይደለም፣ እዛው የነበረበት ቦታ አካባቢ ነው። አሁንም በደንብ ስፔስ ልሰጠው ፈልጋለሁ። ማርኬቱ አይ ቲንክ በጣም ቮላታይል ነው። ወዲያው ነው የሚንቀሳቀሰው። አይ ቲንክ ይሄ 1 ሃወር ነው። ቆይ 30 ሚኒት ላይ እንደምታዩ 30 ሚኒት ላይ እቺኛዋ እንደዚህ ነው፣ ወደ ላይ ነበር የዘጋችው። ቀጣዩ 30 ሚኒት አሁን ገና ከተከፈተ 10 ደቂቃ ነው። እቺ ወረደችዋ ቤሪሽ ካንድል 10 ደቂቃ ነች። ሶ ቢያንስ ወደ ድሮዳውን አልተመለሰም። አሁንም ብሬክ ኢቭን አላደረኩትም። ቮላታይል ነው ትንሽ። ሶ ወደንብ ስፔስ ልሰጠው ፈልጋለሁ እንዲንቀሳቀስ ማለት ነው። ሶ እናየዋለን። ኦኬ ጋይስ እንደምትመለከቱት ማርኬቱ ኃይለኛ ድሮዳውን ውስጥ ገብቷል። ትልቅ ካንድል ስቲክ ነው ፎርም ያደረገው እንደምትመለከቱት። አናዘር 30 ሚኒት ካንድል ነው። ድሮዳውን ውስጥ ነኝ። ኦልሞስት $100 ድሮዳውን ውስጥ ነኝ እንደምትመለከቱት። ስቲል ሊመለስበት የሚችልበት ፕሮባቢሊቲ ይኖራል። ቢኮዝ ማርኬት ፕሪቪየስሊ እዚህ ጋር ትልቅ ቮሊዩም ያገኘበት ኤሪያ ነው። ሜቢ ስቶፕ ሎሴ ከሷ ትንሽ ከፍ ብሎ ነው። ሶ ሜቢ የሚመለስበት ሪጀክት አድርጎ የሚመለስበት ፕሮባቢሊቲ ሊኖር ይችላል። አዘርዋይዝ ደግሞ ስቶፓችን ይለካል ማለት ነው። ነገር ግን እዚህ ኤሪያ ላይ ቮሊዩም የሚያገኝ ከሆነ ወደ ቲፒ በደንብ የመሄድ ፕሮባቢሊቲ ይኖረዋል። ከድሮዳውን ወጥቶ በደንብ ሙቭ የማድረግ ፕሮባቢሊቲ ይኖረዋል። ቢኮዝ እዚህ ጋር እንደምትመለከቱት ጥሩ ሰፕላይ ኤሪያ አለ። ማርኬት ከዚህ በፊት በደንብ አድርጎ ሲንቀሳቀስበት የነበረው ኤሪያ ነው። እነዚህን ካንድል ስቲኮች የፈጠረበት ኤሪያ ነው። ሶ ሀፕን የሚያደርገውን አብረን እናያለን። ኦኬ ጋይስ እንደምትመለከቱት ማርኬቱ ከድሮዳውን አሁን ወጥቷል። እንደምትመለከቱት በዚችኛዋ ካንድል በደንብ ፑሽ አድርጎ ነበረ። ከዛ ደግሞ በቀጣዩ ካንድል ወይም ደግሞ አሁን ሙቭ በሚያደርገው ካንድል እንደምትመለከቱት ወጥቶ ነበረ። ድጋሚ እዛው አካባቢ መጥቶ ነበር። እንደገና ሹት አድርጎ ደግሞ ወደ ታች እየወረደ ነው ማለት ነው ጋይስ። በጣም እንቅስቃሴው ፈጣን ነው። ወደ ላይና ወደ ታች የሚመላለስበት ሬንጅ ታይሙ ዲዩሬሽኑ በጣም ትንሽ ነው። በትንሽ ደቂቃ ውስጥ ወደ ላይ ወደ ታች ይላል። አክቹአሊ እኔ ባህሪውን ረስቼዋለሁ ቱ ቢ ኦነስት። ዩሮ ጂፒፒን ትሬድ ካረኩ ራሱ ትንሽ ቆይቻለሁ። ዛሬ ጀስት ትንሽ ኦፖርቹኒቲ እየፈለግኩ ያለ ነው። ጥሩ ቦታ ላይ ስላየሁት ነው ትሬድ እያረኩት ያለሁት እንጂ ትንሽ ረስቼዋለሁ ባህሪውን ማለት ነው። እና አሁን ግን የሚያሳየኝ አሁን እነዚህን ካንድል ስቲኮች ካያችኋቸው የ30 ሚኒት ናቸው። አክቹአሊ ወደ ጎን ነው እየሄደ ያለው፣ ወደ ላይና ወደ ታች በተመሳሳይ ሬንጅ ውስጥ ወደ ጎን ነው እየሄደ ያለው። ግን ክሬት የሚያደርጋቸው ፎርም የሚያደርጋቸው ካንድል ስቲኮች በጣም ትላልቅ ናቸው እንደምትመለከቱት ማለት ነው። ሶ ከድሮዳውን ወጥቻለሁ። አክቹአሊ ትንሽ ፑሽ ካደረገ ወደ ታች ብሬክ ኢቭን አደረግና ሪስክ ፍሪ ሆኜ ቀጣዩን እንቅስቃሴ አየዋለሁ ማለት ነው። ስቲል አሁንም ግን ብሬክ ኢቭን አላደረኩም ማለት ነው። ቢኮዝ ማርኬቱ ይሄ ነው የሚባል ሪቨርሳልም ስላላሳየኝ ማለት ነው። ምንም አይነት ምልክት እያሳየኝ አይደለም ሪቨርስ የሚያደርግበትንም ማለት ነው። ቅድም የነገርኳችሁንም ቦታ እቺንም ሪጀክት አድርጓት አክብሯት፣ እቺንም ኤሪያ አክብሯት ወደ ታች ፑሽ አድርጓት። ሶ የተወሰነ እናየውና ማርኬቱ አትሊስት ወደዚች ምናምን ነገር ሙቭ ካረገ የተወሰነ ወደ ታች ካለበት ቅድም ፕሪቪየስሊ ተች ያረጋትን ኤሪያ እንኳን ከመጣ እዛሽ ጋር ብሬክ ኢቭን አረግና ከዛ በኋላ እንኳን ሪስክ ፍሪ ሆኜ እንቀሳቀሳለሁ ማለት ነው። ሶ አብረን እናየዋለን ማለት ነው ጋይስ። ኦኬ ጋይስ እንደምትመለከቱት ወደ ፕሮፊት መተናል ጋይስ። እንደምትመለከቱት ይሄው ቅድም ማርኬቱ የነበረበትን ቦታ ሁሉ አልፎት እየተንቀሳቀሰ ነው ጋይስ። እንደምትመለከቱት ትልቅ ኢንገልፊንግ ቤሪሽ ካንድል ስቲክ ፎርም አድርጓል። እንደምትመለከቱት ማርኬቱ ቲፒ ሊሰጠን የተወሰነ ብቻ ነው የሚቀረው ማለት ነው ጋይስ። ኦልሬዲ የተወሰነች ሙቭመንት ብቻ ነው የሚቀረው ማለት ነው። ሶ ናይስ ሴትአፕ ነበር እንደምትመለከቱት። ከዚህ በኋላ ግን የግድ ብሬክ ኢቭን አደርጋለሁ ማለት ነው። ቢኮዝ ማርኬቱ መንቀሳቀስ ያለበትን ያክል ተንቀሳቅሷል። እዚህ ጋር እንደነገርኳችሁ ቅድም ቮሊዩሙን አግኝቷል ማለት ነው። ድሮዳውኑን የፈቀድኩለት ለዛ ነበረ ቅድም
ብሬክ ኢቭን ያላረኩበትን ምክንያትም አስረድቻችኋለሁ። የተወሰነ ቮሊዩም ፍለጋ ሊሆን ይችላል ወደ ላይ የመጣው ብያችሁ ነበረ። እንዳልኳችሁ ማርኬቱ ድሮፕ አድርጓል አውቶማቲካሊ ማለት ነው። ግን ከዚህ በኋላ ብሬክ ኢቭን ማድረግ ይኖርብናል። ኦልሬዲ ሙቭ አድርጓል። አይ ቲንክ 1 to 2 አካባቢ ሳይድ አይቀርም። ኦልሬዲ 1 to 1.5 ነው ሄደው። ሶ ከዚህ በኋላ ብሬክ ኢቭን አደርጋለሁ ማለት ነው ጋይስ። ቢኮዝ ከዚህ በኋላ የሚመጣው ሙቭመንት ሜቢ ኮምፕሊት ሪቨርሳል ሊሆን ስለሚችል ማለት ነው። ሶ ብሬክ ኢቭን እናድርገው። ሶ ማርኬታችንን ብሬክ ኢቭን አድርገናል። ከዚህ በኋላ ሪስክ ፍሪ ነን ማለት ነው ጋይስ። $400 ሙቭ አድርጓል። ቲፒ ቅድም እንዳልኳችሁ $600 ነው እንደምትመለከቱት። $650 ምናምን ቲፒ እጠብቃለሁ ማለት ነው ጋይስ። ሶ ጋይስ ናይስ ፖዚሽን ይሆናል። ከዚህ ፖዚሽን አይ ቲንክ ትሬድ ማኔጅመንት የሚባለው ነገር እንዴት እንደሆነ የተወሰነ አንደርስታንድ ያደረጋችሁ ይመስለኛል ጋይስ። ቢኮዝ ከዚህ በፊት ብሬክ ኢቭን ሳደርግ ለምን እንደማድረግ እናገራለሁ። አሁንም ቅድም ብሬክ ኢቭን ለምን እንዳላረኩም ነግሬያችኋለሁ። ከዚህ በኋላ ለምን እንዳደረግኩት ብሬክ ኢቭን ነግሬያችኋለሁ ጋይስ። ሶ ትሬድ ማኔጅመንት ምን ይመስላል የሚለውን ነገርም በደንብ አንደርስታንድ እያደረጋችሁ ይመስለኛል ከነዚህ ላይቭ ሴሽኖች ጋይስ። ሆፕ ብዙ ነገር እንደምትማሩበት በጣም ተስፋ አደርጋለሁ። ትሬዲንግ ማለት ጀስት ኢንትሪና ጥሩ ኢንትሪ ስለማግኘት ብቻ አይደለም። ጀስት የሆነ ቦታ ላይ ገብቶ ወደ ፕሮፊት እንዲጓዝ ስለመመኘት ብቻ ሳይሆን ማርኬቱ ላይም ሆናችሁ ኢሞሽናችሁን ኮንትሮል አድርጋችሁ ትሬዱን ማኔጅ ማድረግ ነው ትልቁ ስኪል እዛ ጋር ነው ያለው ጋይስ። ስለዚህ ማርኬቱን እያነበባችሁ ቅድም እኔ እንዳደረግኩት ፕራይስ አክሽን ምን እያደረገ ነው፣ ለምንድነው ማርኬቱ ወደ ኋላ የሚሄደው፣ ለምንድነው ወደዛ አካባቢ ቪዚት እንዲያደርግ የፈቀድኩለት፣ ይሄ ሁሉ ነገር ስኪል ነው። ገብቷችኋል አይደለ? እዛሽ ጋር ሲሄድ አውቶማቲካሊ ሊያከስረኝ ነው ምናምን ነገር ብዬ ብሬክ ኢቭን ባረገው ይሄንንም ፕሮፊት አያሳየኝም ነበር ማለት ነው። ከዚህ በኋላ ደግሞ ፕሮፊት ለምን አደረግኩት? ያው ከዚህ በኋላ ማርኬቱ በቂውን ቮሊዩም አግኝቶ ከላይ ስለመጣ ሜቢ ከዚህ በኋላ ያለው ሙቭመንት ኮምፕሊት ሪቨርሳል ሊሆን ስለሚችል ከዚህ በኋላ ሪስክ መውሰድ ስለማያስፈልግ ነው ማለት ነው። አይ ሆፕ ከኮንፍለንሶቹ ባሻገር ምን አይቼ ገባው ምን አይቼ ወጣው ከሚሉት ነገሮች ባሻገር አይ ቲንክ ትሬድ ማኔጅመንት ምን ይመስላል የሚለውንም ነገር በደንብ እያያችሁ ነው ብዬ ተስፋ አደርጋለሁ ከኔ ትሬዶች። ሶ ፖስት ማድረግ ሶ ጋይስ የሚቀጥለው ሙቭመንት ደግሞ አብረን የምንመለከት ይሆናል ማለት ነው።